እንስሶችን ትላንት ማስታወቂያ ሰርቼ ነበር። የት ሄድክ አንተ? ማስታወቂያውን ቶሎ አምጣ ብያለሁ። የኢትዮጵያ ሕዝብ ብልጽግናን መርጧል። ይህንን የብልጽግና ፓርቲ እንኳን ደስ ያለን ብለው ለሕዝብ አስተዋውቅልኝ ብለዋል። ሁላችንም ተከታትለን እንምጣ። እሺ አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም፣ የኑሮ ውድነት ይጠፋል፣ እድገትና ብልጽግና እናመጣለን። የግድ ነው። ወደ ስራ እንግባ። ነዳጅ ጨምረናል። ለሳምንት አለቃቅሰው ዝም ይላሉ። አዲስ ታርጋ ብለን ገንዘብ እንጨምራለን። በቃ ተግባራዊ ይደረግ። ከመግባትሽ በፊት ሂሳብ ጨምራል። እንደ ትላንቱ አይደለም። ለምንድን ነው ሂሳብ የምንጨምረው? ነዳጀ በእጥፍ ጨምሯል። ከፈለግሽ ፕሬዚዳንቱን ጠይቂ። እናቴ የበላሁት አልበቃኝም፣ ትንሽ ምግብ ይጨምርልኝ። ልጄ ነገሮች በሙሉ ተወደው እጄ ላይ ያለው ገንዘብ አለቀ። ስለዚህ ነገር እንዳይርብሽ እናሳድረው የቀረውን ምግብ። ተአምራዊ ለውጥ አምጥተናል። እስካሁን ሲያቀተናል። እስካሁን ሰው በጣም ነው የተቸገረው። በልቶ ማደር ነው ያቃተው። ሌላ የእንስሳት ጥያቄ ያለው አለን። ህዝብ ተቸገረ በጣም። በእኔ ጊዜ ብቻ መቸገር አልጀመረም። በፊትም ይቸገራል፣ በቀጣይም ይቸገራል። ታዲያ ልዩነቱ ምንድነው? ልዩነቱ እኔ ፕሬዚዳንት መሆንና አዲስ ስም ያለው ድርጅት ማቋቋሜ ነው። በእኔ ስር ብዙ የተራቡ ሌቦች መኖራቸው ነው። ብዙ ገንዘብ የሚጠይቅ ይመስላል። ግን ለማን ነው የሚሰራው? ለማን ነው የሚሰራው? ለኛ ነው የምንሰራው። የህክምና ወጪዎችስ መቻል አልቻልኩም። መድኃኒት ጠፋ፣ ያለውም ተወደደ። እንግዲህ ቆሜ ሞቴን ልጠባበቅ። ቤተሰቦቼን ፈጣሪ ይርዳቸው። ነዳጁ ከለክ በላይ ተወደደ። ትራፊክ ለምን አያችሁኝ ብሎ ይቀጣናል። የልጆች ትምህርት ቤት ክፍያ ጨመረ። ቤት ክራይና የምግብ ግብአት ጨመረ። እንስሳቱ ሁሉ እያማረሩ ነው። ምን ይሻላል? ተዋቸው። እንደለመዱት ለአንድ ሳምንት ነው። ከዚያ በኋላ ይረሱታል። ሌላ አጀንዳ እንሰጣቸዋለን። እና በእውነት በጣም ገላጭ ነው። የኢትዮጵያ ብልጽግና እንኳን ደስ ያላችሁ። ብልጽግናን የመረጣችሁ። ነዳጅ ተወደደ ምናምን የለም፣ ኑሮ ተወደደ ምናምን የለም፣ ቤት ኪራይ ተወደደ ተጨመረ ምናምን የለም። ብልጽግና ላይ ነው። ብልጽግና ላይ የሆነ ሰው አያንጎራጉርም። ብልጽግና ደግ፣ ብልጽግና የዋህ፣ ብልጽግና የአንድ ሰው ፓርቲ ነው። ይሄ ስልጣን በምርጫ ነው የሰጣችሁን። በምርጫ ውሰዱት ስትፈልጉ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። የብልጽግና አገዛዝ መቶ በመቶ አሸንፎ ህዝቡን ግልብጥ ብሎ ወጥቶ መርጦት በእውነት እንቅልፍ አጥቶ ከጠዋት ጀምሮ እስከ ማታ ድረስ መርጦታል። አይተናል። እኛ በቴሌቪዥን እንግዲህ ተመልክተናል። በእውነት የህዝብ ፍቅር እኔ እንደዚህ አይቻላቅም። በየትኛውም ዓለም ላይ እንደዚህ አይቻላቅም። ካርዱ እየሞላ ሳጥኑ እየሞላ የምርጫ ሳጥኑ እየሞላ እንደገና ሌላ ሳጥን እየመጣ እዛም ውስጥ እንደገና እየሞላ በእውነት በጣም በረከቱ ራሱ የምርጫ ካርድ በረከቱ በጣም የታየበት ነው። 69,000 ሰው ተመዝግቦ 304,000 ወረቀት ነው የተገኘው። ይሄ በረከት ነው። የብልጽግና ውጤት ነው። ሰዎቹ ጸሎተኞች ናቸው። በታምራት ያምናሉ። ሚራክል ሜኒ ያምናሉ። እና በጣም የተደመምኩበት ምርጫ ነው። እንደዚህ አይነት ምርጫ እኔ አይቻላቅም። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል፣ አምቡላንስ ማቃጠል፣ ይሄ ትክክል አይደለም። አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን አልፋለን። ምን ያገዳድለናል? እንደገና በዚህ ምርጫ ላይ በሚገርም ሁኔታ ደግ ነው። እኔ ብልጽግናውን የገባኝ በጣም ደግ ነው። ለሚፈልጋቸው ሰዎች እኔ ብቻዬን ለምን እበላለሁ? ለምን ብቻዬን እበላለሁ? ለምን ብቻዬን አገር አስተዳድራለሁ ብሎ በእውነት የአብንን የኢዜማን ምናምን ምስኪኖች አሉ በእውነት እና እነሱንም የተወሰነ ነገር ሰጥቷቸው ወደ ፓርላማ አስገብ። ማን ያደርጋል?
ማለት ደርግ ያደርጋል። ይሄንን ደርግ ያደርጋል ወያኔ ታደርጋለች አያደርግ። ይሄ የብልጽግና በጣም ደግ ቸር ስለሆነ ኢዜማ 13 መቀመጫ ተሰጥቶታል። በእውነት 13 መቀመጫ ተሰጥቶታል። ወንዶች ብቻ ናቸው፣ ሴቶቹ መቀመጫ ያገኙ አይመስለኝም። አሁን መቀመጫ ያላቸው ብዙዎቹ ወንዶች ናቸው። መቀመጫ አግኝቷል። የአማራ ብሔራዊ ንቅናቄ አብን መቀመጫ ተሰጥቶታል። አብን ሴት የለውም። አብንም የወንድ መቀመጫ ነው ያለው። ወንዶቹ መቀመጫ አግኝተዋል። ጎንደር ላይ 2፣ ወሎ ላይ 2። እነሱ ባይሄዱም ሄደው ባይመርጡም ነገር ግን በተወካያቸው አማካይነት ህዝቡ መርጦ 6 መቀመጫ ተልኮላቸዋል። መቀመጫ አግኝተዋል። ወንዶች ናቸው መቀመጫ ያገኙት። የኢትዮጵያ ፌዴራል ዲሞክራሲያዊ አንድነት መድረክ የሚባለው 3 መቀመጫ አግኝቷል፣ ሰጥቶታል ብልጽግና። የአማራ ዲሞክራሲያዊ ኃይል ንቅናቄ የሚባሉት ደግሞ እነዚህ ከእንትን የመጡ ናቸው፣ ከኤርትራ የመጡ ናቸው። እነ ተስፋው ማለት ነው። እነሱ 3 መቀመጫ አግኝተዋል። እነዚህም ወንዶች መሰሉኝ። ሴት ብልጽግና በነገራችን ላይ በራሱ ፓርቲ ውስጥ ብዙ ሴቶች መቀመጫ እንዲያገኙ ያደርግና ተቃዋሚዎች ግን ለወንድ ነው መቀመጫ የሚሰጠው። ግራ የሚገባ ነገር ነው። ተቃዋሚዎቹም ደግሞ ሴት አያቀርቡም መሰለኝ። ሴት አያቀርቡም፣ ወንዶች ናቸው የሚቀርቡት። ለነሱ መቀመጫ ሰጥቷቸዋል። የአማራ ብሔራዊ ንቅናቄ 3 መቀመጫ አግኝቷል። ነፃነትና እኩልነት ፓርቲ የሚባለው 3 መቀመጫ አግኝቷል። እነዚህ የእስልምና ኃይሎች ናቸው፣ እስላሞች ናቸው፣ አግኝተዋል። በእውነት ነፃነትና እኩልነት እነሱ መንግስቱም ስርዓቱም የነሱ ነው፣ አግኝተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ደግሞ እንዳያችሁት ነው። እዚህ ብሔራዊ የነፃነትና እኩልነት ፓርቲ ትብብር ለኢትዮጵያ 2 መቀመጫ ከመንግስቱ ጋር በጣም የሚግባባ ሰውዬ ነው፣ ሰጥተውታል። የሶማሌ ፌዴራሊስት ፓርቲ የሚባልም እዛ 1 መቀመጫ አግኝቷል። ህብረት ለዲሞክራሲ ለነፃነት ፓርቲ 1 መቀመጫ አግኝቷል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ 1 መቀመጫ አግኝቷል። የአርጎባ አንድነት ጅብርቲ የሚባል 1 መቀመጫ አግኝቷል። የአፋር ህዝብ 1 መቀመጫ፣ አዲስ ትውልድ 1 መቀመጫ አግኝቷል። ኦነግም እንዲሁ መቀመጫ አግኝቷል። በእውነት ኦነግ ራሱ መቀመጫ አግኝቷል። የኦሮሞ ነፃ አውጪ ግንባር የሚባል መቀመጫ አግኝቷል ማለት ነው። የኦነጎቹም ወንዶች ናቸው መቀመጫ ያገኙት። በብልጽግና በኩል ግን ከ50% አካባቢ ሴቶች መቀመጫ አግኝተዋል። ሴቶች መቀመጫ አግኝተዋል። በተቃዋሚ በኩል ወንዶች መቀመጫ አግኝተዋል ማለት ነው እና በጣም ደግ ስርዓት እሱን አይተናል። እንግዲህ የኢትዮጵያ ህዝብ ደግሞ ሌሊት ተነስቶ እንደነገርኳችሁ እስከ እኩለ ሌሊት ድረስ ከጅብ ጋር እየተጋፋ መርቷል። ዳግም ቀጥቅጠን፣ ዳግም አሰድደን፣ ዳግም አስርበን የኑሮ ውድነቱን ጣሪያ አድርሰው ዶላሩን 200 አድርሰው የቤት ኪራዩን 30-40 ሺህ አድርገው ነዳጁ ባናታችን ላይ ይከመር ብሎ ሆነት ሰው ወዶና ፈቅዶ መርጧል። ህዝብ የመረጠውን ደግሞ እኛ ማክበር አለብን። እኔ በተረፈ በጣም አከብራለሁ እና የህዝብ ምርጫ መከበር አለበት። ህዝቡ እንደፈለገው የሚፈልገውን ፓርቲ መርጧል፣ አያገባም እና ማስታወቂያ ስራልን ብሏል። እንደ ሚዲያ ማስታወቂያውን መስራት ስላለብን ይህችን አጭር ማስታወቂያ አይተን እንመለሳለን። እንኳን ደስ ያላችሁ ብልጽግናዎች። በእውነት ብልጽግናን የመረጣችሁ እንኳን ደስ ያልመረጣችሁም ደግሞ ምንም አይደለም። እናንተ ምቀኞች ስለሆናችሁ ነው። ይህን የመሰለ ስርዓት መምረጥ ነበረባችሁ፣ ግን አልመረጣችሁም። እንደዚህ ነው ምርጫ ማለት እንደምትመለከቱት ነው። ሰውየው ኢንተርቪው ይሰጣሉ፣ ከኋላ ደግሞ ይመረጣል ማለት ነው። በእውነት በጣም ደግ ፓርቲ ደግ መንግስት ነው። ጎረምሶ እንደዚህ ክተችው ክተችው። ምርጫ ቦርድ በዚህ መሰረት ነው እንትን ያለው። እንግዲህ ኢቫንጀሊካል ቤተክርስቲያን ናት ሴትዮዋን የላከቻት የምርጫ ቦርዷ። ስለዚህ ፕሮቴስታንቱ ኃይል በሚገርም ሁኔታ አሸንፏል ማለት ነው። እና እንስሶችን ትላንት ማስታወቂያ ሰርቼ ነበር። የት ሄድክ አንተ? ማስታወቂያውን ቶሎ አምጣ ብያለሁ እኮ። እና አንድ ጊዜ ወደኋላ አድርገው የኢትዮጵያ ሕዝብ ብልጽግናን መርጧል። ይህንን የብልጽግና ፓርቲ እንኳን ደስ ያለን ብለው ለህዝብ አስተዋውቅልኝ ብለዋል። ሁላችንም ተከታትለን እንምጣ። እሺ
አምናችሁብን ድምጻችሁን ሰጣችሁና መራብ አይኖርም፣ የኑሮ ውድነት ይጠፋል፣ እድገትና ብልጽግና እናመጣለን። የግድ ነው። ወደ ስራ እንግባ። ነዳጅ ጨምረናል። ለሳምንት አለቃቅሰው ዝም ይላሉ። አዲስ ታርጋ ብለን ገንዘብ እንጨምራለን። በቃ ተግባራዊ ይደረግ። ከመግባትሽ በፊት ሂሳብ ጨምራል፣ እንደ ትላንቱ አይደለም። ለምንድን ነው ሂሳብ የምንጨምረው? ነዳጀ በእጥፍ ጨምሯል። ከፈለግሽ ፕሬዚዳንቱን ጠይቂ። እናቴ የበላሁት አልበቃኝም፣ ትንሽ ምግብ ይጨምርልኝ። ልጄ ነገሮች በሙሉ ተወደው እጄ ላይ ያለው ገንዘብ አለቀ። ስለዚህ ነገር እንዳይርብሽ እናሳድረው የቀረውን ምግብ። ተአምራዊ ለውጥ አምጥተናል። እስካሁን ሲያቀተናል። እስካሁን ሰው በጣም ነው የተቸገረው። በልቶ ማደር ነው ያቃተው። ሌላ የእንስሳት ጥያቄ ያለው አለን? ህዝብ ተቸገረ በጣም። በእኔ ጊዜ ብቻ መቸገር አልጀመረም። በፊትም ይቸገራል፣ በቀጣይም ይቸገራል። ታዲያ ልዩነቱ ምንድነው? ልዩነቱ እኔ ፕሬዚዳንት መሆንና አዲስ ስም ያለው ድርጅት ማቋቋሜ ነው። በእኔ ስር ብዙ የተራቡ ሌቦች መኖራቸው ነው። ብዙ ገንዘብ የሚጠይቅ ይመስላል። ግን ለማን ነው የሚሰራው? ለማን ነው የሚሰራው? ለእኛ ነዋ የምንሰራው። የህክምና ወጪዎችስ መቻል አልቻልኩም። መድኃኒት ጠፋ፣ ያለውም ተወደደ። እንግዲህ ቆሜ ሞቴን ልጠባበቅ። ቤተሰቦቼን ፈጣሪ ይርዳቸው። ነዳጁ ከለክ በላይ ተወደደ። ትራፊክ ለምን አያችሁኝ ብሎ ይቀጣናል። የልጆች ትምህርት ቤት ክፍያ ጨመረ። ቤት ክራይና የምግብ ግብዓት ጨመረ። እንስሳቱ ሁሉ እያማረሩ ነው። ምን ይሻላል? ተዋቸው። እንደለመዱት ለአንድ ሳምንት ነው። ከዚያ በኋላ ይረሱታል። ሌላ አጀንዳ እንሰጣቸዋለን። እና በእውነት በጣም ገላጭ ነው። የኢትዮጵያ ብልጽግና እንኳን ደስ ያላችሁ። ብልጽግናን የመረጣችሁ። ነዳጅ ተወደደ ምናምን የለም፣ ኑሮ ተወደደ ምናምን የለም፣ ቤት ኪራይ ተወደደ ተጨመረ ምናምን የለም። ብልጽግና ላይ ነው። ብልጽግና ላይ የሆነ ሰው አያንጎራጉርም። ብልጽግና ደግ፣ ብልጽግና የዋህ፣ ብልጽግና የአንድ ሰው ፓርቲ ነው እና በእውነት ከዚህ በላይ ምን ያምጣላችሁ?